ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውጭም በሀገር ውስጥም ያላችሁ ሰላማችሁ በዝዝት ይበልልኝ። ኢትዮጵያ ሀገራችን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። በግራኝነት ገብቻለሁ ቤተሰቦቼ እና ማለት ነው ያኔ ትንሽ ድምጼ ወሬ ለማውራት ተይዣለሁ ፊቴ ለምጣው ተውብኛል ማለት ነው። ብቻ እግዚአብሔር ይመስገን፣ ሁሉም እግዚአብሔር ይመስገን ነው ማለት ነው። እና ትንሽ ሳወራ ትንሽ እንትን ብሎኛል ማለት ነው። ጥርሴ ይሄኛው ጥርሴ እንትን ስላለ ይሄኛው ጥርሴ ስለዘረዘረ የማውራት ችግር ያዘኝ ማለት ነው አሁን ላይ ቤተሰብ እና እነዛ ተረዛምታቸው ዶሮች ናቸው። ይሄ ጋር ደግሞ በጎች እያገርኩ ነው ላሳያችሁ። አያይቻቸው ዛሬ እንግዲህ ይዤላችሁ መጣሁ ስለ ብሬክስ እና ስለ መሲ ነው ማለት ነው። ቪዲዮውን አስገባላችኋለሁ። ቪዲዮውን እናያለን ማለት ነው። ስለዚህ ወይኔ መሲ እንዴት እንደው በሳቅ ፈንድትል ማለት ነው። የአመቱ ምርጥ ብራንክ ያደረገችው መሲ ማለት ነው። ለምሳሌ ብሬክስ እነሱን ብቻ ብራንክ ላይ ያደርግ ነበረ። ምክንያቱም እሷም ብሬክስ ያደረገችው ማለት ነው። በሳቅ ነው የሞኩት እንድትስተምር። ምክንያቱም ደግሞ እንዴት እንደሆነ ተመጀመሪያ መጨረሻ አስገባላችኋለሁ ማለት ነው ቤተሰቦቼ። ያው እንግዲህ ጥርሴ ብሬክስ ታልታሰረ አሁን ላይ ዘርዝሮ ችግር ፈጥሮብኛል ማለት ነው። ለወሬም ችግር ፈጥሮብኛል ማለት ነው። እንግዲህ ምንም አይደረግም፣ እግዚአብሔር ይመስገን ብዬ ነው መቀበለው ማለት ነው። እስኪ ቪዲዮውን አይተን እንመለስና ከዛ ወደ ዝርዝሩ ገባላችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወይ ጉድ አፌን ያዘኩ በማለት እሺ፣ ቪዲዮውን አይተን እንመለስ ቤተሰቦቼ። መሲ ምን ገደልኩሽ። ምንድነው መሲ? በእናትሽ በዚህ በቪዲዮ መቼም አለመሳቅ አይቻልም። ምክንያቱም በጣም ነው የሳኩኝ ማለት ነው። በጣም ነው ያሳቀኝ። በጣም ነው እንጃ በጣም ነው የፈነዳሁት ማለት ነው። ምክንያቱም ምን መሰላችሁ ማለት ነው ያኔ መሲ ብሬክስ ጓደኞቹን ምሳ ይጠራል ማለት ነው። ምሳ ሲጠራ ስጋ ቤት ሄደው ያው እንግዲህ ሱፐርማርኬት ሄደው ስጋ ይመርጣሉ ማለት ነው። ከዛ ሲመርጡ ደግሞ የእንትን ምግቦች አገኙ ማለት ነው። የምን ምግቦች አገኙ ማለት ነው? የቻይኖስ ምግብ ማለት እንደ ቻይና የሚሰራ ከዛ አጋጣሚ እንደ ቻይና የሚሰራ ምግብ አገኙ ማለት ነው። ከዛም በኋላ እሺ ከዛ ያን ምግብ ይገዙታል ማለት ነው። የቻይኖቹን ስጋ ማለት ነው። ከዛ ይገዙትና ከበሉ በኋላ ብሬክስ ያላት መሲን ምግብን ተበላ ነው በኋላ እኔ ያለ አቤት መሲ አቤት ምግብሽ እንዴት አባቱ ያምራል፣ ምግብሽ በጣም ነው የሚያምረው ካልኩሽ በኋላ አንቺ በኪስ እንደዛ ታወጪዋለሽ፣ ተኪስ ውስጥ እንደዛ ታሳየችዋለሽ ነበር ያለው። ከዛ ደግሞ መሲ ምን መጣላት መሰላችሁ? ብሬክስንም ብራንክ ማድረግ ፈለገች። አሁን እነዛ ተጠሩ እንገባችሁ ተጠሩ፣ ምሳ በሉ፣ ቀረቡ፣ በሉና ያው አንደኛው ዶሮ ስጋ ነው የተሰራለት፣ አንደኛው ዶሮ ወጥ ነው የበላው ማለት ነው። አንደኛው ደግሞ ስጋ ወጥ ማለት ነው። ያው ኖርማሊ ተነ ብሬክስ ምናምን ስጋ ወጥ በላ። አንደኛውም ዩቲዩበር ነው እንደምታውቁት ማለት ነው። ዩቲዩበር ነው፣ አሌክስ ይባላል፣ ዩቲዩበር ነው። ዛሬ ያው ወደ ዱባይ ሄዶ ዱባይ ላይ የሚኖረው ማለት ነው። ስለዚህ ምን ተደረገ? ኦ ማይ ጋድ ይከብዳል ግን ከዛም በኋላ ምን ተደረገ መሰላችሁ? መሲ ደግሞ የራሷ ሀሳብ መጣላት። ምን ማድረግ አለባት? ብሬክስንም በብራንክ ማድረግ አለባት። ከዛ
ምን አሰበች እንደበሉ ምናምን ከዛ ቆራረጠችው ስጋው ማለት ነው። ያ የቻይና ብዙ ይሆናል አውሬ ነው የሚመስላችሁ ራሱ እንደዚህ ስታወጣው ማለት ነው። እኔ ምን አይነት ስጋ የምን ስጋ እንደሆነ አላውቅም። እግዚአብሔር ይፍታው ማለት ነው። የቻይና ምግብ ነው እና ለሩቱን ይገፈለጋ ማለት እንዴ ከዛ ማለት ነው። ከዛም በኋላ ዶሮውን ቆራረጠች መጥበሻ ያን ስጋውን ቆራረጠችው መጥበሻ ላይ ያደረገችው ማለት ነው። ከዛም በኋላ ምን አደረገች? ከቀይ ወጡ ላይ ሶሱን አያረገችበት ማለት ነው። ከቀይ ወጡ ላይ ሶሱን አያረገችበትና ከዛን ምን አማራጭ አላት? ወጥ ስትጨምር ያንን አረገችላቸው። ቀንድ አውጣ ሁሉ አለበት ማለት ነው። ኦ ማይ ጋድ ተላላችሁ። ቀንድ አውጣ ሁሉ አለበት ማለት ያኔ ቀንድ አውጣ ብዙ አይነት ነው። እንዲህ ሆነ እንዳፋ ነገር የሆነ አይናቸው ያልወጣ ምናምን አብራ እንደዚህ ስርት አድርጋ በሶስ አድርጋ ስትጨቸው ማለት ነው። ከዛም በኋላ አሬ እንጃ ፔንት ነቀሉት። ፔንት ነው የበሉት። ፔንት ነው የነቀሉት ማለት ነው። እሱን ብሬክስም ዋ መሲ እውነት ይሄን ነው ሰርተሽ አቀረብሽው እኔና አንቺ እንገናኛለን እያለ እየፎከረ ነውና እና መሲ እንግዲህ ብሬክስ እነሱን ብቻ ብራንክ ሊያደርጉ ምንድነው ብሬክስ ብቻ ወጡ ላይ እንደዛ ነው እንዳትይ ብሬክስ እነሱን ነበር ብራንክ ሊያደርግ ሀሳቡ ማለት ነው። ግን እስከ ብራንክ አደረገችው ማለት ነው መሲ ከዛ ሽንት ቤት ሯሯጡ ሲያስወጡ ማለት ነው። አስወጡት እኮ ከምር ሽንት ቤት ሄደው አስወጡት ማለት ነው። እኔ በጣም ነው እየገረመኝ እውነት በጣም ነው። እና በጣም ያመቱ ብራንክ ማለት ነው። ደስ የሚል ብራንክ ማለት እነ ብሬክስና መሲ ብራንክ ሰርተው አያውቁም። ግን ጓደኞቻቸውን ሲጠሩ ደግሞ ብራንክ ያደረጓቸው ከምር በጣም አያሳዝንም። አያችኋቸው በጎቹ በግረኛ ሆኛለሁ ለምን አባት ነው በግረኛ ሆኛለሁ ሁላችሁ ጋይስ እየው እንደ ቁጭ እንዳኳሱ ፈጣሪ ፍታው እና ትንሽ ድምጼ አወሬ ትንሽ ይዞብኛል ማለት ነው። ጥርሴ ታወራ ምንም ወይኔ ውርቴ ቢዝነስ ላይክ አድርጉኝ። ብራንኮ የተመቻችሁ ካላችሁ ማለት ነው። ብራንኮ የተመቻችሁ እስኪ ማን ናችሁ ደስ ያላችሁ? የብሬክስና የመሲ ብራንክ እንዴት ነው? በሳቅ እኮ እነሱ እኮ ይበሉ ስጋ ወጥና ዶሮ ወጥ ነው። ግን በኋላ ላይ ምን አቀረበችላችሁ? እሱን እንደበሉ ወጡን ትጨምር ሶሱን አርጋ እሱን እንደበሉ ነው ያረጋችላቸው ማለት ነው። ከዛ ሁሉም ማለት ነው መሲ እንተና ብሬክስ እነዛ ሁለቱ እውነትሽን ነው ያ ሆዴና መመኝ እያሉ ማለት ነው። ወይኔ በሳይዶ ፈርዳት ሽንት ቤት ሲሯሯጡ ሽንት ቤት ለማስወጣት ምናምን በቃላ እንደዛ ነገር ማለት ነው ቤተሰቦቼ። እና ይሄንን ይመስላል የዛሬ ቪዲዮ ማለት ነው። በጎች ያያቸዋቸው ደስ አይሉም? ያ ደስ ይላሉ። ያ እንግዲህ ምን ይደረጋል ማለት ከዛ ስራ ይሄ ይሻለኛል ብዬ ነው ማለት ንጽህና ባይኖረውም አሁን ላይ ንጽህና ባይኖረውም የምሰራው ስራ ያኔ ቢሆንም ይሻላል ብዬ አስባለሁ። እረኛም አለኝ ለጊዜው እረኛ ቀጥሬ ነው ማለት ነው። እረኛ ቀጥሬ ነው በጎች አላበላም። ገበሬ ያለኝ ገበሬ ቀጥሬ ነው። ናስኪያቸው ና ሰላም በላቸው ይትፋለች ገበሬ ነው እኮ ሊሰማ ይችላል። ገባችሁ? ያኔ ሀበሻ ስለሆነ ያኔ ነጭ ግን ችግር የለበትም ኖርማል ነው ማለት ነው። ያኔ ነጮች ማለት ችግር የለባቸውም ኖርማል ነው ያኔ ገባችሁ? ገበሬ ያላችሁ ሰራተኛ ያላችሁ ምን አላችሁ ያኔ ኖርማል ነገር ነው ማለት ግን ሀበሻ ትንሽ ሊከብደው ይችላል ማለት ነው። ናማ
ና ቪዲዮ ና ገበሬን ላሳያችሁ ናማ ና ለምን የቱ ፋሚሊዎችን ይዋ ገበሬን ይቻላል እራቅ በላፊትን አሳያችሁ ያው ጅራቴን ይዤ እንደዚህ እያወላወልኩ መጠበቂያው ይሄን ይመስላል ምንም ፊቴ ባይታይ ችግር የለውም ነው አይደል እና ደሞዝ ስንት ነው ለቤተሰቦቼ ንገራቸው እስኪ ደሞዝ ግፋዚ ነው በወር 2000 ብር በቃሽ እንዴ 2000 ብር አንተ ቀለብ ከኔ እንዴ ማደሪያ ከኔ አስበዋል 2000 ብር እንዴ አትዋሽ እውነቱን ተናገር እኔ እንደውም 30000 ብር ነበር ያልኩት 2000 እንደውም ስለሆነሽ ጥበቃውንም ምንሆንም ላለማምጥሽና ስለ በጎቹም ስለ ጤንነታቸውም ሁኔታ እንዴት እንደምትከታተይ ቢያንስ ለሁለት ወር ከዛ ውጪ ኖ በአሁን ሰዓት እኮ አረዶች ደግሞ እንዳይጠፉብኝ በአሁን ሰዓት እኮ ማለት ገባ ኑሮ ውድ ነው ዘይት ውድ ነው ሽንኩርት ውድ ነው ገባ ጤፍ ውድ ነው እኔ ደግሞ አጠቃላይ ነው ገባው እኔ ጋር ስለዚህ ማለት 2000 ብር ያስማማ ነው ሁለቱን ተናገር አትዋሽ ሚዲያ ላይ ነው ብለህ ነው 2000 ብር እኔ የሚያህል ሰው ምን ይሉኛል ብለህ ነው 2000 ብር 2000 ብር በላይ ደግሞ 2000 ብር በላይ ደግሞ እንዴ ቀለብህ ያውም ጧት አንዴ ማታ አንዴ ቀን አንዴ ከግል ስራዬ ጋር ነው እንጂ ይሄ ብቻ ለኔ ያስተዳድራል እንዴ አንቺ ወጪ ሰፈሪ እኔ ወጪ አልፈራም እንዴ አጠቃለህ እኮ አንተ እኮ ለምንም ወጪ አታወጣም አንተ ለምን ታወጣለህ እንዴ ብዙ ነገር ወጪ አለ ምን ታወጣለህ አንተ እኮ በቃ ለቀለብህ ለግልህ ነው እንጂ ለቀለብ አታስብም ቻው ከዚህ ውጪ እኔ ታልተስማማሽ ፈልጊ ይኸውላችሁ ጋይስ አይ አሁን እንዳልሰድበው ተቀየሙኛላችሁ ማለት ነው ደግሞ 2000 ብር ነው ለዛውም ጧት አንዴ ያያችሁት 2000 ብር ነው ወይ ነው 2000 ብር አይነፋ አርባክ እንደው ለሁለት ወር ለዛውም እንደው ልተባበረ የቀን ስራት ዘቂጥን ተንፋቅቅ ተምትል መቻነስ የቁጭ ብለው ማለት ነው በቃ ዶሮዎቹን በሰዓት መክፈት በጎቹን በሰዓት ማብላት የቀን ስራ ብር እኮ ሁለት ቀን የሚገኝ ብር ነው ኧረ በጊቱ ቶሎ በል ዶሮዋን ያስቆጠቆጠቻ ነው ይቺ ማርተኛ ጥቁር በግ እንዴ አበረቻት እኮ አጥሳንደት ይስከት አይ ቀሉን ቀልድ ነው ያቀንድ ነው አለ ያገር ሰው በጊቷ ዶሮቹን ዳትይሩ ደዛ ሾልካ ያው ገበር እንደፈለጋችሁ ማዘዝ ነው ማለት ነው መብታችሁ እንደፈለገ ማዘዝ ትችላላችሁ ማለት ነው አረ ደግሞ ይሄ ጎማ የሆነ ሰው ማለት ነው እንዴ አይገርማችሁም ግን ድሮም ባላውት እንደተሳተ አረ ዋጋ እና ይዘውጭ ያው እንግዲህ ደስ አላችሁ ዛሬ ደስ ይላችኋል ብዬ አስባለሁ ትንሽ ግን ለአንድ ቤት ይቀርታ ማለት ነው ማለት በክናቱ ጥርሴ ስለዘረዘረ ለማውራት ይዞኛል አሁን ማለት ነው ያው እንግዲህ ነገ ሌላ ውሳኔ እስከምወስን ድረስ ያው አባራታቱኝ አመሰግናችኋለሁ ሁላችሁንም ወዳችኋለሁ አክብራችኋለሁ ቲንክ ሶ ማች ተመቻችሁ በላይክ ኮሜንት ላይ ጥያቄያችሁን ኮሜንት ላይ አስቀምጡልኝ